ጉዟችን በጣም ረዥም ነው። ወደ ስራ አይኖርም ብዬ ነው የማስበው። ምክንያቱም በጣም አንተን እንደዚህ ማየት ከምንም በላይ አንተን ነው የሚጠይቁኝ። አጠገቡ ነኝ፣ ሁሌም አጠገቡ ነኝ። አንድ ጊዜ የጀመርነው ጉዞ አስቡ። እኔ ጋም እየመጣችሁ ኮመንት የምትሰጡ ተመልካቾች እኛ ተለያይተን አናውቅም። ሁልጊዜም እንደ ጓደኛ እንደ ወንድም እንደተገናኘን ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር ተመኞላችሁ። ዛሬ ስንት ሰው እየላችሁ መጣሁ። ዘላለም፣ ልዑል፣ ቴዲ የት ነው እያላችሁ የነበረው ኤርሚያስ እንግዲህ ያለበት ሁኔታ ታውቃላችሁ። እንግዲህ በእነዚህ 3-4 ሰዎች ዙሪያ ነው ዛሬ የምናወራው። ምን ተፈጠረ፣ ምንድን ነው አዲስ ነገር የሚለውን በዚህ ቪዲዮ አሳያችኋለሁ። ከእናንተ የሚጠበቀው ብቻ ቪዲዮን ገና ስትጀምሩ ላይክ ያደረጋችሁ ጀምሩ። በጣም መልካም የሆናችሁ እህቶች ያላችሁ እናንተ ሳላመሰግን አላልፍም። ሁልጊዜም የእውነት መልካም ልበ ቅን የሆናችሁ ሰዎች አላችሁ። የኔ ቪዲዮ አስደስቷችሁ አላስደስታችሁ እንግዲህ አላቅም፣ ግን ዝም ብላችሁ ገብታችሁ ላይክ ሼር የምታደርጉልኝ እናንተን ሳላመሰግን አላልፍም። ሁልጊዜም ነው የማመሰግናችሁ። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ቃላት የለኝም ለእናንተ። ዘላለም እንግዲህ ልዑል ከመጣ ቀናት ጀምሮ ከዘላለም ጋር አልተገናኙም። ዛሬ ነው የተገናኙት ከክፍለ ሀገር ከተመለሱ በኋላ ማለት ነው። በመሀላቸው እንግዲህ ቴዲ ማነው አቤል ሶሪ ይቅርታ ሚኪ ማለት ነው። ሚኪና ዘላለም ትንሽ የሆነ ነገር በስልክ ተነጋግረው ነበረ። በመሀል በመቅደስ ጉዳይ ማለት ነው። ልዑል ሰዎች ቀይሮ ዘላለም ልዑል ያስቀመጣቸውን ልጆች እነሱን ቀይሮ ሌላ ሰው ነበረ እንትን ያለ የሆነ ጥርጣሬ ስላሲያይባችሁ ማለት ነው። እንግዲህ እነሱ ከሄዱ ቀን ጀምሮ ታውቃላችሁ እንግዲህ ዘላለም እንዲታይ ወይም እንዲመሰገን አይፈልግም። ሁሉ ነገር ከካሜራ ጀርባ ነው የሚሰራ። እናቱን፣ ፍቅረኛውን፣ በዙሪያው ያሉትን ሰዎች እንግዲህ ልዑል እስከሚመለስ ድረስ በጣም እንትን እያለለት ነበረ። እንግዲህ እሱንም ለማመስገን በዛም ደግሞ ይቅርታ ማለት እፈልጋለሁ ብሎ ዘላለም ትልቅ ሰው ነው። ልብ እንትን ነው እናቴን በጣም አስተዋይ የሆነ ልጅ ነው። ምንም ጥፋት የለበትም። ግን ከሚኪ ጋር ትንሽ ነገር ተነጋግረው ስለነበረ ለምን ትቀይራለህ? እኛ ዘላለም አንተን ብሏቸው የሄደውን በየልዑልን ሰዎች አንተ ለምን ቀየርካቸው? እሷን መቅደስ መጠበቅ የነበረባቸው ሰዎች ልዑል ያስቀመጣቸው ሰዎች ናቸው ብሎ በዚህ የሆነ አንዳንድ ነገር እንትን ብለው ነበረ። ብዙ የሚካበድ ነገርም አይደለም። ያው እንግዲህ ቪዲዮ ስትሰሩ በመሀል እንግዲህ የስልክ እንትን ሲያወሩ አብዛኛው ሰው እያያዙ በየእንትኑ ካያችሁት እሷን ቪዲዮ እየቆረጡ ነው። ዘላለም እና ሚኪ ተጣሉ የሚሉት ማለት ነው። ምክንያቱም እንግዲህ በዚህ ነው፣ በሌላ ጉዳይ አይደለም። ነገሩ ግን ዛሬ ተፈቷል ሁሉም ነገር። ሞር ደግሞ ዘላለም እና ልዑል ደግሞ የተመሰጋገኑበት እናትየዋ በጣም ያ ሁልጊዜም የልዑል እናት ታውቃላችሁ ለልጆቹ በልዑል ዙሪያ ያሉትን ሰዎች እንዳመሰገነች እንደመረቀች ነው። ዛሬም እንግዲህ እነሱም ሞር ደግሞ ዘላለም እና ልዑል በጣም እንትን አብረው ብዙ ነገር የሚሰሩ ልጆች ናቸው። አብዛኞቻችን ከኔም ጭምር ትንሽ ስህተት ካገኘን ለመፍረድ እንቸኩላለን። ለምን አንተን አይሰራም? ለምን በዚህ ሰዓት አያግዙትም? እንደዚህ እንላለን። አሁን ብዙዎቻችን በኤርሚያስ ላይ ብዙ ቅሬታ እየመጣብን ነው። ግን ኤርሚያስ የሚሰራውን ስራ አይታችኋል? አንድ ወንድማችን ሳሚ በሞትና በእንትን መሀል ሆኖ ለሱ እየተሯሯጠ ባለበት ሰዓት እናንተ ደግሞ ልዑልን ለምን አያግዝም የምትሉ በኮሜንት እንደው ገብታችሁ እዩ። የእውነቴን ነው የምላችሁ። ሰው እየለፋ እየደከመ ከባለቤቱን ያውቃለሁ የምንል ሰዎች ግን አያናድዳችሁም? እኔ በጣም እኔ አንዳንድ ኮሜንቶች ሳነብ
ጥሩም አለ። ጥሩ ነው የሚበዛ ከነገራችን ላይ ከመጥፎ ከሚጽፉት ጥሩ የሚጽፉት ነው የሚበልጡት። ሞር ደግሞ ለሰው ጎልቶ የሚታየው ያቺ መጥፎዋ ነገር ስለሆነች ነው የሚጋነነው። ጥሩ አይታይም፣ መጥፎ ነገር ነው እንዳልኳችሁ የሚገነው። እኛ ደግሞ ሀበሻዎች ደግሞ ጥሩ ነገር አይወድልንም። ሁልጊዜ የሆነች መጥፎ ነገር ካለች በዛች ነው ስትጠሪ ስምሽ እንትን የሚለውና ሚኪ ከሚኪ በካንትን ከማለቱ በፊት ኤርሚያስ ለልዑል አግዞታል። በጣም ብዙ ነገሮች ሰርቷል። ሞር አሁን ደግሞ እሱን ለማበረታታት እሱን ማመስገን ነው ያለብን። ሳሚም ቢሆን ሰው ነው፣ ልዑልም ቢሆን ሰው ነው። ሁለታቸውም ለእኛ የህዝብ ልጆች ናቸው። ህይወታቸው እዚህ ጋር ቤተሰባቸው ሁሉ ነገር አሳልፈው እየሰሩ ነው እና ለሁለቱም እኩል አይን ማየት ነው ያለብን እንጂ ልዑል ጫካ ውስጥ እንዲያረጉት ለምን እንዲህ አይለም ምናምን የሚል ሰው በኮሜንት የእሱ በለቀቀው ቪዲዮዎች ገብታችሁ ሂዳችሁ እዩ። የእውነት አብዛኛው እንደውም ራሳቸው ያጠፉታል። በጣም እንትን የሆነውን ኮሜንት ያጠፉታል እንጂ ብዙ እንትኖች ጥሩም አለ መጥፎም አለ። ለማንኛውም እኛ ሀበሻ ቢንጫጫ በአንድ ሙገጫ ብለዋል። እንግዲህ እኛ የፈለግነው ብናወራ እነሱ ግን ማንም የሚለያያቸው የለም። ፈጣሪ ያጣመረውን ሰው መለየት ይችላል? ንገሩኝ እስኪ። ማንም ሰው ሊለየው አይችልም። በመሀላቸው ላይ የፈለገው ነገር ሊመጣ ይችላል። ዘላለም እንዳልኳችሁ ዘላለም መታየት አይፈልግም። ቪዲዮ ሲሰራ ሁሉ ነገር ከጀርባ ነው የሚያደርገው። ሞድሞ እኛ ደግሞ እንደ ተመልካች ደግሞ ሁልጊዜ የእነሱን አብሮነት እኔ ራሱ እኔን እያያችሁኝ ነው። ልዑል ዘላለም አብረው ሲመጡ ደስታዬ ነው። እነ ሚኪ፣ እነ ቴዲ፣ እነ አቤል ግን ደግሞ እነሱ አይፈቅድላቸውም። ሰዓት የላቸውም አብረው ለመስራት አብረው እንትን ለማለት የሚገናኙት። እነሱ ዝም ብላችሁ ካያችሁ በጣም የከፋ ነገር ካለ ከዛ ደግሞ በደስታ እንዲህ አዲስ ዓመት የሆነ በዓል ሲሆን ነው ስብሰብ የሚሉት እንጂ ከዛ ውጭ አይገናኙም። ሁሉም በራሱ እንትን ነው የሚኖረው። ለማንኛውም ዘላለም እንግዲህ በስከ መጨረሻ ሁሉን ነገር አስረክቦ እንግዲህ መቅደስ የተባለችው ሴትዮ ደግሞ አዲስ አጀንዳ ይዛባቸው መታለች። እሱንም እንግዲህ ልዑላችን እራሴው ጨርሰዋለሁ፣ ከዚህ ጉዳይ ትወጣለህ፣ ምንም አይነት ነገር ቢፈጠርም እስካሁን ላገዝከኝ፣ እናቴንም ካለችበት ችግር እንድትወጣ እንዳትጨናነቅ ቤትህ ወስደህ ይህ ሁሉ ቀናት እንትን ላልክልኝ በጣም አመሰግናለሁ ብሎ እንግዲህ ከወንድሙ ጋር የምስጋና ቀን ነው ዛሬ ማለት ነው። እኛ ብዙ ነገር ብናወራ እነሱ ግን እያያችኋቸው ነው። ብዙ ነገር ይሰራሉ ገና ብዙ ነገር። አሁን እኔ ልዑል ይሄ ነገር መቅደስ ከራሱ ከቤቱ ከወጣች በዙሪያው ያሉ ሰዎች ስለ አባቱ ነገሩን ከዘገው ልዑል ራሱ ታያላችሁ የእውነት የሚያስበው ሁሉ እናቱ የምትፈልገውን ህይወት እንዲኖር እመኝለታለሁ። እናቱ በተለይ ልጅ እንዳለች የእውነት ሁልጊዜ ከልዑል ጋር ስትቀርብ ካያችኋት ሁልጊዜ ስለ ልጅ ነው የምታወራ የልዑል እናት። የአንድ ቀን አቅፌ ነው የምትለው እና ልባችሁን የሚነካ ነገር ነው የምትናገረው። እግዚአብሔር ደግሞ ይሄ ነገር ቢሳካላቸው ሁሉ ነገር እነሱ እንዳሰቡት ቢሆንላቸው በዙሪያው ያሉት ሰዎች ጠፍተው እንደነ ዘላለም፣ ሚኪ፣ ሌሎችንም እንደዚህ አይነት ሰዎችን ያብዛለት። ብዙ ጥላትም ቢኖረው ብዙ ወዳጅም አለው ልዑል። ከጥላቱ ይልቅ ወዳጁ እሱን ለሱ የሚቆረቆር ምንም አይነት ችግር እንዳይደርስበት በጣም ያግዙት በጣም ብዙ ደጋግ የሆኑ እህቶች ያሉና እነሱን መመስገን ስላለባቸው እናንተ ተመልካቾች ከምንም በላይ ትልቁን እንትን የምትወስዱት እናንተ ናችሁ። ሲጠፋ ተጨንቃችሁ፣ ሲታመም ተጨንቃችሁ 2-3 ቀን ቪዲዮ ካልሰራ እንኳን እንዴት እንደምትሆኑ እያየው ነው። እና እናንተም ራሱ በጣም መመስገን ያለባችሁ ሰዎች ናቸው። የእነሱን ውድቀት የማትፈልጉ
ምን አለበት የአባቱ ቤተሰቦች እንደኛ እኛ አሁን ልዑል አናውቀውም፣ ባዳ ነው። ሶሻል ሚዲያ ነው የምናውቀው። ግነት ልዑል ሲጠፋ ልዑል ሲታመም ሁላችሁም ታውቃላችሁ የውስጣችሁን ምን ያክል እንደምትጨነቁ። ይሄ ነገር ደግሞ እንደው እግዚአብሔር ብሎ ለእናቱ ሲል ልዑል እንደው የራሱ ህይወት ተስተካክሎለት ልዑል ብቻ አይደለም ከሱ ጋር አብረውት የሚሰሩ እያንዳንዱ የተመኙትን ፈጣሪ እንዲሰጣቸው እመኝላቸዋለሁ። እንግዲህ ወንድሞቻችን ዛሬ የምስጋና ቀን ነው። እናንተም እንግዲህ ዘላለምን እንዲሁም በልዑል ዙሪያ የሚያግዙትን ሰዎች እኛ ፊት ለፊት የሚመጡትን ነው ሁልጊዜ የምናመሰግነው። ከካሜራ ጀርባ መረጃ ምን እያመጡ ብዙ ነገሮች የሚያግዙ ወንድሞች አሉ። እነሱንም ማመስገን አለብን። በተረፈ ጎበዝ፣ እናንተስ ምን ትላላችሁ? በዛሬው እንትን በመሰብሰባችሁ ልዑልና ዘላለም በመገናኘታችሁ ከስንት ቀን በኋላ ተመስገን። አንዳንድ በልዑል በኩል በተለይ በአጎትየው ብዙ ሰዎች ልዑል ላይ ቅሬታ የሚያቀርቡም አሉ። ለማንኛውም ደስ ብሎኛል። ይህ ዛሬ ወንድሞቻችን ሰብሰብ ብለው እንግዲህ ታውቃላችሁ አዲስ ዓመት ደረስኩ እያለ ነው። እንግዲህ ቀኑ ተለትሎ ነው የሚሄደው። ገና ነው ልትሉ ትችላላችሁ፣ ግን ምንም አንድ ወር ምን አላት? አንድ ወሩ ራሱ ተነስቶለታል የተወሰነ ቀን እና አዲስ ዓመት ሲመጣ ሁልጊዜ ልዑል በድል ነው የሚያጠናቅቀው። ሁሉ ነገሩ እንደሚፈልገው አልቆ አዲስ ዓመት በአዲስ አይዲያ እንጂ በድሮ እንትን አናወራም ማለት ነው። እስከዛ ድረስ ከአባቱ ጋር ከአቶ ወርቁ ጋር እንዲገናኝ ሁሉም ነገር እንዲስተካከልለት እውነት የሁል ጊዜ ምኞቴ ነው። እናንተም ልዑልን የምትወዱት ሰዎች በአዲስ ዓመት አዲስ እድል ይዞለት እንዲመጣ እየተመኛችሁ ሞር ደግሞ በሱ ዙሪያ ሁል ጊዜ ከጎኑ የማይጠፉት ወንድሞች እንድታመሰግኑ ይፈልጋለሁ። ዘላለም፣ ሚኪ፣ ሌሎችም ማመስገን አለብን። ምንም በመሀላቸው ምንም አይነት ነገር እንዳይገባባቸው ፍቅራቸው እንደ ሁልጊዜ እንደ አበባ እንዳበበ በቃ ሁልጊዜ አንድ አይነት ሰው። በተለይ ዘላለም እና ልዑል በመድኃኒዓለም ተውት። እነ አቤል እነ ኤርሚያስ አሁን ነው የመጡት። አሁን ነው በቅርብ ነው የተዋወቁት። የጥንቶቹ እነሱ ናቸው ሁለታቸው፣ ዘላለም እና ልዑል። ስንት አመታቸው! እንዴት አይነት አሁን እንደው በከፋ ዘመን እንደው እንደዚህ አይነት ጓደኛ ማግኘት እውነት መመረጥ ነው። ከላይ ስትመረጭ ነው እንጂ እንደዚህ አይነት ፍቅር የሆኑ እርስ በርስ መግባባት፣ እርስ በርስ መተማመን፣ እርስ በርስ መከባበር፣ እርስ በርስ እንደው ምንም ቃል የማይገልጻቸው እንቁ የሆኑ ወንድሞቻችን እንደነሱ አይነት ጓደኛ ይስጠን ይስጣችሁ። እኔም እመኛለሁ የእውነት እንደነሱ አይነት የትኛውም እንትን ብትዞሪ አሁን እንደው ከዝንት አንድ ታማኝ ብታገኝ ነው እንጂ አሳልፎ የሚሸጥሽ አሳልፎ እንትን የሚልሽ ነው የሚበዛው። በእነሱ ዙሪያ ስትሄጂ ደግሞ በገንዘብ የማይደራደሩ በምንም ነገር የማይደራደሩ እምነታቸው፣ ጥንካሬያቸው ብዙ ነገሮች ታያላችሁ እና ከእነሱ እኛ ብዙ ነገር መማር አለብን። በተለይ ወጣቶች አዲስ አበባ ውስጥ የትኛውም ቁጭ ብላችሁ እነ ልዑል የሚመለከቱ ብዙ ሰዎች አሉ። ከነሱ በጣም ብዙ ትምህርት መማር ያለባቸው ሰዎች አሉ። እኛ ደግሞ በቻልነው አቅም እነሱን ለማበረታታት እነሱ እንዲጠነክሩ ቪዲዮአቸውን ላይክ እያደረግን በደንብ እንዲታይላቸው ለዓለም እንዲያውቃቸው ማድረግ ነው ያለብን። ልዑል እንደውም ልዑል ሰብስክራይብ አድርጉ ላይክ አድርጉ ይላል። ዘላለም እንደኔ ነው የኔ ቢጤ ነው። ዘላለም ካያችሁት መጥቶ ጉዳዩን ያወራል እንጂ ላይክ ሼር አድርጉ አይልም።
አያስታውስም። እኛ ደግሞ በተቻለን አቅም ቪዲዮአቸውን እናያለን። አላችሁ በጣም መልካም መልካም ሰዎች። እንግዲህ የዛሬው ቪዲዮ እርግጠኛ ነኝ ደስ እንደሚላችሁ ሰብሰብ ብለው በተለይ ልዑልና ዘላለም አንድ ላይ ስታዩ ደስታ የሚፈጥርባችሁ ሰዎች እንግዲህ አስተያየታችሁ ከስር ኮሜንት ስር ጻፉልኝ። ዛሬ እንግዲህ ይሄ ነው። በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያደርግልን እያልኩኝ በተረፈ ላይክ ሼር እያደረጋችሁ ብታበረታቱን አመሰግናለን። ባይ ባይ።